ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90% የተጠናቀቁ ቤቶችን በ10% ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ለበለጠ መረጃና ሳይት ለመጎብኘት በ0984 32 32 93 አሊያም በ0919 26 1500 ሃሎ ይበሉን። ዳኮርድ ሪል ስቴት በልዩነት የተገነባ። ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ለበርካታ የመንግስት ሰራተኞች የመኖሪያ ቤት ሊሰጣቸው መሆኑ ተሰምቷል። ሙሉ መረጃውን በዝርዝር እናጋራችኋለን። የሲሚንቶ ግብይትን ተከትሎ ከንግድና ቀጠናዊ ትስስር ሚኒስቴር የተሰማ መረጃ ይዘናል። ይህንንም የምናደርሳችሁ ይሆናል። ንብረትን ህጋዊ አስመስሎ ማቅረብንና የገንዘብ ዝውውርን እንዲሁም ተያያዥ መረጃዎችን በተመለከተ የተሰሙ አነጋጋሪ መረጃዎች ወጥተዋል። የምትሰሙት ይሆናል። እርምጃ ያልወሰዱ ተቋማት ላይ በአጭር ጊዜ ግምገማ ተደርጎ ሪፖርት እንዲቀርብ ተጠይቋል። ጉዳዩን በዝርዝር እንመለከተዋለን። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ኢትዮጵያን ጨምሮ የአፍሪካ መንግስታት በሚያከናውኗቸው ስራዎች ሁሉ ለዜጎቻቸው ስራን ለመፍጠር የሚያስችላቸውን ስምምነት ማድረጋቸውን የከተማና መሰረተ ልማት ሚኒስቴር አስታወቀም። ይህ የተባለውም ለ5 ቀናት በአፍሪካ ህብረት ሲካሄድ የቆየው የዓለም የስራ ድርጅት ቀጠናዊ ጉባኤ ወቅት ሲሆን ከ50 በላይ የዓለም ሀገራት ተወካዮች፣ 30 የአፍሪካ ሚኒስትሮችን ጨምሮ ከ2000 በላይ ተሳታፊዎች የታደሙበት ጉባኤ የአዲስ አበባ ቃል ኪዳን በሚል የጋራ አቋም መግለጫም ተሰጥቷል። በዚህም የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ጉባኤውን አስመልክተው ለመገናኛ ብዙሃን በሰጡት ማብራሪያ በአፍሪካ ማንኛውም የልማት ስራ የስራ ዕድል ፈጠራን ታሳቢ ያደረገ መሆን እንዳለበት ከስምምነት ላይ ተደርሷል ብለዋል። የአዲስ አበባ ቃል ኪዳን የሰው ጉልበትን የሚጠቀሙ ስራዎች ላይ ማተኮርና ክህሎትን በቴክኖሎጂ ለማጎልበት ኢትዮጵያን ጨምሮ የአፍሪካ ሀገራት የተስማማበት ሰነድ ነው ሲሉም አስረድተዋል። ሀገራቱ የተስማሙ በትን በተግባር በመዋል በየጊዜው እየጨመረ የመጣውን ስራ አጥነት በመቀነስ ለሰራተኛው የተረጋጋ የስራ አካባቢ በመፍጠር የበኩላቸውን እንዲወጡም ተጠይቋል። በአዲስ አበባ አስተናጋጅነት የተካሄደው 20ኛው የዓለም የስራ ድርጅት ቀጠናዊ ጉባኤ በትላንትናው ዕለት ሲጠናቀቅ ከ2 ዓመታት በኋላ የሚሰናዳውን 21ኛውን ጉባኤ እንደ አውሮፓውያኑ አቆጣጠር በ2027 ለማዘጋጀት ዛምቢያ በተሳታፊዎች ተመርጣለች ተብሏል። ምክር ቤቱ እርምጃ ያልወሰዱ ተቋማትን የመንግስት በጀት አስተዳደርና ቁጥጥር ቋሚ ኮሚቴ ገምግሞ በአጭር ጊዜ ሪፖርት እንዲያደርግ ተጠየቀም። የአዲስ አበባ ከተማ ምክር ቤት የነዋሪውን ቀጥተኛ የህዝብ ውክልና ተቀብሎ ወደ ስራ ከገባ ወዲህ በርካታ ውጤታማ ተግባራት ማከናወኑን አስታውቋል። በዚህም የሚታዩ የኦዲት ግኝቶችን ቀድሞ ለመከላከል የተጀመረውን የውስጥ ኦዲት አደረጃጀት የማጠናከር ስራ በልዩ ትኩረት መስራት እንደሚገባም ተመላክቷል። በተለይ በባለ በጀት ኦዲት ተደራጊ ተቋማት ላይ በዋና ኦዲተር ግኝት ተደርጎባቸው የእርምት እርምጃ ያልወሰዱ ተቋማትን ተከትሎ የመንግስትን ሀብት የሚያስመልሰውና በምክር ቤቱ አፈ ጉባኤ የሚመራው የኦዲት ፎረም ውጤታማ ተግባራትን እያከናወነ ስለመሆኑም ተገልጿል። ምክር ቤቱ በዛሬው ዕለት የበጀት ዓመቱን ሁለተኛ ስብሰባውን ያካሄደ ሲሆን ከ2011 እስከ 2013 ዓ.ም ድረስ በከተማ አስተዳደሩ በተለያዩ ተቋማት
የተከማቹ የኦዲት ግኝቶችን ለማጥራትና እርምጃ ለመውሰድ በሁለት ወር ከተለያዩ 134 ተቋማት ውስጥ 111 ተቋማት ለፎረሙ ምላሽ የሰጡ መሆናቸው ተነግሯል። በዚህም የሪፎርሙ ሰብሳቢ አፈ ጉባኤ ወይዘሮ ቡዜና አልከድር የሚታዩ የኦዲት ግኝቶችን ቀድሞ ከመከላከል አንጻር የተጀመረውን የውስጥ ኦዲት አደረጃጀት የማጠናከር ስራን በልዩ ትኩረት መሰራት እንደሚገባ አስገንዝበዋል። በሌላ በኩል ለፋይናንስ አሰራር እክል የሆኑ የተወዘፉና ሌሎች ግኝቶችን የማጣራት እንዲሁም የመከላከል ንዑስ ኮሚቴ ማቋቋምና በአፋጣኝ ወደ ስራ እንዲገባ ሐሳብም ቀርቧል። በተጨማሪም እርምጃ ያልወሰዱ ተቋማትንም በሚመለከት የምክር ቤቱ የመንግስት በጀት አስተዳደርና ቁጥጥር ቋሚ ኮሚቴ ገምግሞ በአጭር ጊዜ ሪፖርት እንዲያደርግና ይህን አቅጣጫም የክፍለ ከተማ ምክር ቤቶችም እስከ ታችኛው መዋቅር እንዲያስተባብሩ የሚል ውሳኔ ሐሳብም ቀርቧል። የሲሚንቶ ግብይት ላይ የተደረገው ማሻሻያ የአቅርቦትና የዋጋ መናር ችግርን ቀርፏል ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ሚኒስትሩ የሲሚንቶ ምርት አቅርቦትና የዋጋ መናር ችግርን ለመፍታት ተግባራዊ የተደረገው የግብይት ማሻሻያ የአቅርቦት ሰንሰለት እንዲሳለጥ አድርጓልም ብሏል። በዚህም ተግባራዊ የተደረገው ማሻሻያ በዘርፉ ያለውን የግብይት ሰንሰለት በማሳጠር አምራቾችንና ሸማቾችን በቀጥታ ያገናኘ እንደሆነ የሚኒስትሩ የኮሚኒኬሽን ጉዳዮች ዳይሬክተሩ አቶ ወንድሙ ፍላቴ ተናግረዋል። ዳይሬክተሩ አክለውም የሲሚንቶ ምርት አቅርቦትን በማሳደግና ዋጋውን በገበያ እንዲመራ በማድረግ የነበረውን የግብይት ችግር መቅረፍ መቻሉን ገልጸዋል። በተጨማሪም ፋብሪካዎች ገበያውን ራሳቸው እንዲያስተዳድሩና በግብይት ሰንሰለቱ ክትትል በማድረግ በመረጡት አከፋፋይ ለሸማቾች እንዲያቀርቡ መደረጉንም አንስተዋል። እንዲሁም ማሻሻያው አምራቾች የምርት አቅርቦትና ጥራትን በማሳደግ በተመጣጣኝ ዋጋ ለተጠቃሚው ለማቅረብ እንዲያስችላቸው በማንሳት በገበያውም ተወዳዳሪ ሊሆኑ እንደቻሉም ተናግረዋል። ሚኒስትሩና የክልል ተጠሪ ተቋማት በየጊዜው የገበያ ጥናት እንደሚያደርጉ የገለጹት ዳይሬክተሩ በአሁኑ ወቅት በገበያው ላይ ጤናማ የሲሚንቶ ግብይት ስርዓት መኖሩንም አረጋግጠዋል። ከማሻሻያው በተጨማሪ አዳዲስ የሲሚንቶ ፋብሪካዎች ወደ ሥራ መግባትና የነባር ፋብሪካዎች ማምረት አቅም ማደግ አስተማማኝ አቅርቦት እንዲኖር አስችሏልም ብለዋል። የሲሚንቶ አቅርቦት ላይ በየወቅቱ ከሚደረገው ክትትል ባሻገር ህብረተሰቡ እጥረት አለ በሚል ጥቆማ በሚሰጣቸው አካባቢዎች ችግሩን ለመፍታት እንደሚሰሩም ተጠቁሟል። እንዲሁም ከወራት በፊት የሲሚንቶ ግብይት ላይ የዋጋ ማሻሻያ በመደረጉ በግማሽ ቀንሷል መባሉ አይዘነጋም። ከ1.7 ቢሊዮን ብር በላይ የያዙ የፋይናንስ ኢንተለጀንስ ምርመራ ውጤቶች ለሚመለከታቸው አካል መተላለፋቸውን የፋይናንስ ደህንነት አገልግሎት አስታወቀም። ኢትዮጵያ በወንጀል ድርጊት የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብንና ሽብርተኝነትን በገንዘብ መርዳትን ለመቆጣጠር አዋጅ ቁጥር 780/2005ን ማውጣቷ ይታወሳል። በዚህም አገልግሎቱ ከተቆጣጣሪና ከህግ አስከባሪ ተቋማት እንዲሁም ዓለም አቀፍ ተቋማት ጋር የፋይናንስ ወንጀሎችን በመከላከል ስራ ጠንካራ ትብብር መርቷል ሲሉ የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ እንዳላ አሰፋ ተናግረዋል። በተለይም የተለያዩ አጠራጣሪ የገንዘብ ዝውውርና ተያያዥ መረጃዎችን በተመለከተ የፋይናንስ ተቋማት እንዲሁም ፋይናንስ ነክ ያልሆኑ ተቋማት ሪፖርቶችን ተቀብለን እያጣራን ነው ብለዋል። አቶ እንዳለ አክለውም አገልግሎቱ ከተለያዩ አካላት በተለያየ አግባብ የሚደርሱትንና ከልዩ ልዩ ምንጮች የሚያገኛቸውን መረጃዎች መነሻ በማድረግም በሁለት መልኩ የኢንተለጀንስ ውጤት አዘጋጅቶ ለሚመለከታቸው እንዲተላለፍም አድርጓል ብለዋል። የመጀመሪያው አጠራጣሪ ግብይት መረጃዎችን መነሻ የሚያደርግ ሲሆን ሁለተኛው ደግሞ ከተለያዩ አካላት የሚቀርቡ የመረጃ ድጋፍ ጥያቄዎችን መሰረት ያደረጉ መሆናቸውን ተናግረዋል። ጥቆማዎቹ የፋይናንስ ተቋማት ከንግድና ከሙያ ማህበራት ከግለሰቦችና ከተለያዩ ምንጮች የሚገኙ መሆናቸውንም አክለዋል።
በዚህም ባለፉት 9 ወራት አገልግሎቱ 4125 የአጠራጣሪ ግብይት መረጃዎችን መቀበሉን አስታውቀው አገልግሎቱ ትንተና ያከናወነባቸው 133 የፋይናንስ ምርመራ ውጤቶች በፌዴራልና በክልል ደረጃ ለሚገኙ የሕግ አካላት በማስተላለፍ የፋይናንስ ምርመራ ውጤቶቹ የ567 ተጠርጣሪዎችን መረጃ የሚያካትቱ መሆናቸውን ገልጸዋል። በአጠቃላይ ባለፉት 9 ወራት ከ1.7 ቢሊዮን ብር በላይ የያዙ የፋይናንስ ኢንተለጀንስ ምርመራ ውጤቶች ለሚመለከታቸው አካላት መተላለፋቸውን አስታውቀዋል። እንዲሁም በኢኮኖሚው ላይ ደግሞ ከፍተኛ ጉዳት ሊያደርሱ የሚችሉ ወንጀሎችን በመከላከል ረገድም ሰፊ ስራ መከናወኑን አንስተዋል። የታክስ ማጭበርበር፣ የኮንትሮባንድ ንግድ፣ ህገወጥ የገንዘብና የሰዎች ዝውውር፣ ሽብርተኝነትን በገንዘብ መርዳት፣ ማጭበርበርና ሌሎች ወንጀሎች ላይ ማጣራት መደረጉንም አስረድተዋል። በተጨማሪም በተደረጉት የፋይናንስ ምርመራዎች የተለያዩ ክልሎች በታክስ ስወራ ምክንያት ሊያጡት የነበረውን ከ990 ሚሊዮን ብር በላይ ማግኘት ችለዋልም ተብሏል። በመንግስት ተቀጥረው ለሚሰሩ ከ40,000 በላይ ሰራተኞችን የቤት ባለቤት ለማድረግ ያለመ ስምምነት መደረጉ ተነገረም። ይህ ስምምነትም የተደረገው በአዲስ አበባ ከተማ አስተዳደርና በኢትዮጵያ ንግድ ባንክ መካከል ሲሆን ዓላማው ደግሞ በአዲስ አበባ ውስጥ ላሉ የመንግስት ሰራተኞች የቤት ባለቤት ለማድረግ ያለመ ነው ተብሏል። የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ማርያም እንደገለጹት ከሆነ ስምምነቱ ቤት ላቸው የመንግስት ሰራተኞች ችግርን ለመቅረፍ የሚያስችልና ለመምህራን ደግሞ ቅድሚያ ይሰጣቸዋል ሲሉ ተናግረዋል። በዚህም በስምምነቱ ከ40,000 በላይ የመንግስት ሰራተኞች የቤት ባለቤት ለማድረግ መታሰቡም ተነግሯል። ስምምነቱን ተከትሎ የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ የሚሆን 120 ቢሊዮን ብር ማዘጋጀቱን የሚያስረዳ ሲሆን ብድሩ የሚመለሰው ደግሞ በ20 ዓመታት ውስጥ እንደሆነም ተነግሯል። የተዘጋጀው ብድርም የቤት ባለቤት ለመሆን ለተደራጁ ማህበራት የሚሰጥ እንደሆነ የተጠቀሰ ሲሆን የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ ወጪ 75 በመቶ ብድር ለማህበራቱ የሚለቅና ማህበራቱ ደግሞ 25 በመቶውን ሲቆጥቡ ነውም ተብሏል። ይህ ማለትም አንድ የቤት ባለቤት ለመሆን በማህበራቱ የሚታቀፍ ሰው ከአጠቃላዩ የቤቱ ወጪ በማህበራቱ በኩል የቤቱን ወጪ 25 በመቶ አስቀድሞ መቆጠብ ይጠበቅበታል የተባለው ቤቶቹ በ3 ዓመታት ውስጥ ይጠናቀቃሉ ተብሎ የሚጠበቅ ሲሆን የኢትዮጵያ ንግድ ባንክ ብድሩን ለማህበራቱ ከለቀቀበት እስከ 4 ዓመት ድረስ ወለዱን እንጂ ዋናውን ብድር እንደማያስከፍልም አስረድቷል። በዚህም ስምምነት ቀዳሚ ተጠቃሚ ለመሆን በ350 ማህበራት 23,000 በላይ መምህራን መደራጀታቸው የተነገረ ሲሆን ወለዱም ደግሞ 14 በመቶ ነውም ተብሏል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአውሮፓ ህብረት 4 አዳዲስ ማዕቀቦችን በሩሲያ ላይ መጣሉ ተሰምቷል። ማዕቀቦቹ የሩሲያን መርከቦችና ኬሚካላዊ የጦር መሳሪያዎች ላይ ያነጣጠረ እንደሆነ የአውሮፓ ኮሚሽን መግለጹን ሮይተርስ ዘግቧል። የቡድን 7 አባል ሀገራት ከ2022 መጨረሻ ጀምሮ በሩሲያ ድፍድፍ ነዳጅ ላይ የዋጋ ገደብ መጣላቸውን በመግለጽ የአውሮፓ ህብረትና ምዕራባውያን ገደቡን ለመሸሽ የሚሰሩትን የሩሲያ ነዳጅ ታንከሮችና ተዛማጅ አካላትን በሂደት እየገደቡ ነውም ተብሏል። የዋጋ ገደቡ የሩሲያ ነዳጅ በበርሜል ከ$60 በማይበልጥ ዋጋ በምዕራባውያን የኢንሹራንስ አገልግሎት አማካኝነት ለ3 ሀገራት እንዲሸጥ ታስቦ የወጣ መሆኑም ተነግሯል። 4ቱ አዳዲስ የማዕቀብ እርምጃዎችም ከ130 በላይ አካላትና ግለሰቦች ላይ ያነጣጠረ እንደሆነም ተነግሯል። ከነዚህም መካከል ዋናው የሩሲያ የነዳጅ ኩባንያ፣ የባህር ላይ ኢንሹራንስ ኩባንያና በአረብ ኤምሬቶች፣ ቱርክና ሆንግ ኮንግ ውስጥ የሚሰሩ 4 የመርከቦች አስተዳደር ድርጅቶች እንደሚገኙበትም ተነግሯል። በተጨማሪም 185 የነዳጅ ታንከሮችን ጨምሮ 189 መርከቦች በዝርዝሩ ውስጥ የተካተቱ ሲሆን ማዕቀብ የተጣለባቸው መርከቦች አጠቃላይ ቁጥር ወደ 324 ማድረሱንም ዘገባው ጠቅሷል። ፓኬጁ ለሩሲያ ወታደራዊ
አገልግሎት ሊውሉ የሚችሉ ምርቶች ወይንም ቴክኖሎጂዎች ሽያጭ ላይ የሚወሰዱ እርምጃዎችን ያጠናክራልም ተብሏል። በዚህም በቻይና፣ ቤላሩስና እስራኤል ውስጥ የሩሲያን ወታደራዊ ኢንዱስትሪ ኮምፕሌክስ የሚደግፉ አካላትም በዝርዝሩ መጠቀሳቸው ተነግሯል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90 በመቶ የተጠናቀቁ ቤቶችን በ10 በመቶ ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ለበለጠ መረጃና ሳይት ለመጎብኘት በ0984 32 32 93 አሊያም በ0919 26 1500 ሃሎ ይበሉን። ዳኮርድ ሪል ስቴት በልዩነት የተገነባ